እንደምነግራችሁ ያው አርሰናሎች ሻምፒዮን ሆነዋል። የተለያዩ የዜና ምንጮች እንዴት አድርገው ይህንን የአርሰናልን ድል እንደዘገቡ ተነግራችኋለሁኝ። ስለዚህ ከዘጋርዲያን ነው የምጀምረው። አክቹዋሊ ዛሬ ከዘጋርዲያን ሁለት ከዘገባቸው ዘገባዎች መካከል ሁለቱን ብቻ ነግራችኋለሁኝ ማለት ነው። ስለዚህ ያው የመጀመሪያው ዘገባ የሚነግረን አርሰናሎች የዘንድሮ የፕሪሚየር ሊግ ዋንጫ ልምዶቀስ የዘንድሮ የፕሪሚየር ሊግ ዋንጫ አሸናፊ ስለመሆናቸው ነው። ስለዚህ እዚህኛው ላይ የሚያወራው ጠቅላላ አድርጎ የዘጋርዲያን ዘገባ በሺዎች የሚቆጠሩ የአርሰናል ደጋፊዎች የኤምሬትስ ስቴዲየም ውጪ በመገኘት የአርሰናልን ድል ወይም ደግሞ አርሰናሎች የፕሪሚየር ሊግ ዋንጫ አሸናፊ መሆናቸውን ደስታቸውን መግለጻቸውን ነው። ለምሳሌ እዚህ ስክሪኑ ላይ የምትመለከቱት የአርሰናል ደጋፊዎች ደስታቸውን እየገለጹ ነው ማለት ነው። ስለዚህ ታውዘንድስ ኦፍ አርሰናል ፋንስ በሺዎች የሚቆጠሩ የአርሰናል ደጋፊዎች ክለቡ የፕሪሚየር ሊግ ዋንጫን ሲያሸንፍ ያው ከስቴዲየሙ ውጪ በመሆን ደስታቸውን እንደገለጹ ነው የሚገልጸው። እናም አንድ አባት ይላል የዘገባ ከልጁ ጋር ከስቴዲየሙ ውጪ ወይም ደግሞ ኤምሬትስ ስቴዲየም ላይ በመሆን ማመን እንዳቃተው፣ ምክንያቱም ይህ አባት ከልጁ ጋር ሆኖ ነው እንግዲህ የደስታውን ሲገልጽ የነበረው። ከዛ የደጋፊ ማመን ያቃተው ለምንድን ነው? ምክንያቱም አርሰናሎች የፕሪሚየር ሊጉን ዋንጫ እንዲያሸንፉ ለ22 ዓመታት ያህል ሲጠብቅ ስለነበረ ነው። ስለዚህ he could hardly believe it had finally happened after waiting 22 years ለ22 ዓመታት ያህል ከጠበቀ በኋላ በስተመጨረሻ መሆኑን ማመን አልቻለም ነው የሚለው። ስለዚህ ይህ አባት የአርሰናል ደጋፊ ከሆነ በጣም ብዙ ጊዜ ሆነው አሁን ደግሞ በኤምሬትስ ስቴዲየም ላይ እንግዲህ በስተመጨረሻ አርሰናሎች የዘንድሮ የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ ሲያሳኩት ወይም ማሸነፍ ሲችሉ ከልጁ ጋር እንግዲህ በስቴዲየሙ ቆሞ ደስታውን መግለጹን ነው እየገለጹ ያሉት። ስለዚህ እንደዚህ ዘገባ ከሆነ ቦርንመዝ ማንቸስተር ሲቲን 1-0 መምራት ሲጀምር ነው ደጋፊዎች ኤክሳይትድ መሆን ወይም ደግሞ ደስተኛ መሆን የጀመሩት። ከዛ በኋላ ሲቲዎች ያው የፕሪሚየር ሊጉን ዋንጫ አርሰናሎች እንዳያሸንፉ መሰናክል የሆነባቸው ብቸኛ ቡድን ነበር ብሎ ነው የሚገልጸው። እናም ይህ የዋንጫ የማሸነፍ ግስጋሴውን ህልማቸውን ለማቆየት ሲቲዎች ከቦርንመዝ ጋር የነበራቸውን ጨዋታ ማሸነፍ ነበረባቸው። ቦርንመዞች እየመሩ ነበረ። በዛን ሰዓትም የአርሰናል ደጋፊዎች በየቦታው ሲል እንግዲህ እዚህ ጋር ኤምሬትስ ስቴዲየም ዙሪያ ባሉ ፐብሶች ወይም ደግሞ መዝናኛ ቦታዎች በአጠቃላይ ተስፋቸው ለመለመ ነው የሚለው። they became more hopeful እናም በራስ መተማመናቸው ጨመረው። ወይም ደግሞ ቦርንመዞች ሲቲዎችን 1-0 በመሩ ሰዓት የአርሰናል ደጋፊዎች ተስፋ ያው ለመለመ ነው የሚለው። ስለዚህ ያ ተስፋ የአርሰናል ደጋፊዎች ተስፋ ማንቸስተር ሲቲዎች አቻ በሆኑበት ጊዜ ራሱ አልጨለመም በማለት ነው እንግዲህ እዚህ ጋር እየዘገበ ያለው የዘጋርዲያን ሪፖርት። እና ብዙ የአርሰናል ደጋፊዎች ቦርንመዞች ነጥብ እንደሚያስጥሏቸው እርግጠኛ ነበሩ በማለት ነው የገለጸው። የመጨረሻው ፊሽካ ሲነፋ ፋንስ ኤክስፕሎደድ ዊዝ ጆይ፣ ያው የአርሰናል ደጋፊዎች በደስታ ፈነጠዙ ተብሎ ሊተረጎም ይችላል። እንግዲህ ሰዎች በለንደን ስትሪትስ ወይም ደግሞ በለንደን ጎዳናዎች ላይ ዘፈኖችን መዝፈን ጀመሩ። ከመኪኖች ይሄ ሆርን ፒፕ የሚለው ክላክስ መኪኖች ክላክስ በየቦታው ክላክስ ማድረግ ጀመሩ። ይሄ ኢትዮጵያ የሆነ ነገር ነው። ኢትዮጵያ ብቻ ሳይሆን በመላው ዓለም የአርሰናል ደጋፊዎች ያደረጉት ነገር መሆኑን ነው የሚገልጸው። ኤንድ ኢቨን ዲሊቨሪ ድራይቨርስ ስቶፕድ ወርኪንግ ቱ ሴሌብሬት። ዲሊቨር የሚያደርጉ ወይም ደግሞ እቃ የሚያደርሱ ነጂዎች አሉ አይደለ፣ ሹፌሮች፣ እነሱ ራሳቸው ስራቸውን አቁመው ዲሊቨሪ መሄዳቸውን አቁመው እነሱም ደስታቸውን መግለጻቸውን እንግዲህ ይህ ዘገባ የሚያስረዳን። ስለዚህ በመላው ዓለም የአርሰናል ደጋፊዎች ከ22 ዓመታት በኋላ ዋንጫውን ሲያሳኩት ደስታቸው እንዴት ነበር? በነገራችን ላይ ይህንን ደስታ የአርሰናል ደጋፊ ራሱ መሆን አይጠበቅባቸው። እኔ በበኩል በጣም ደስተኛ ነኝ። ከኢትዮጵያ ሕዝብ ጋር አንድ ላይ አስፓልት ወጥቼ ደስታዬን አለመግለጽ ብቻ ነው የሚቆጨኝ።
ደጅ ብሆን ደስ ይለኝ ነበረ። ስቲል ደጅ ባልሆንም እኔ በጣም ደስ ብሎኛል አርሰናሎች በማሸነፋቸው። ስለዚህ የአርሰናልን ማሸነፍ ኦፍኮርስ 100% የስፖርቱ ቤተሰብ ነው የሚባለው ሙሉ በሙሉ 100% የሚሆነው አብሮ የአርሰናልን ደስታ ላይካፈል ይችላል። ነገር ግን አብዛኛው አርሰናሎች ይገባቸዋል ብቻ ሲሆን የሆነ ደስ የሚል ጣፋጭ ድል ነበረ ብዬ ነው የምገልጸው። ወደ ሮይተርስ ሲሆን ወደ ዘጋርዲያን ዘገባ በምመለስበት ጊዜ ወዲያው ልክ አርሰናሎች የፕሪሚየር ሊግ ዋንጫ አሸናፊ መሆናቸው ከተረጋገጠ በኋላ ይለናል ብዙ ደጋፊዎች ሂውጅ ክራውድስ ወደ ኤምሬትስ ስቴዲየም መምጣት ጀመሩ። ከዛ በኋላ ያው በእንግሊዝ ሰዓት አቆጣጠር ከኛ 2 ሰዓት ወደኋላ ናቸው መሰለኝ። በእነሱ ሰዓት አቆጣጠር ወደ 4 ሰዓት ላይ ከምሽቱ 4 ሰዓት አካባቢ እንዳለ መንገዶች ተዘጉ ይለናል ማለት ነው። ስለዚህ ሮድስ ቢኬም ፓክድ ዊዝ ፒፕል ባይ 10 AM ወይም ደግሞ ከምሽቱ 4 ሰዓት ላይ በኤምሬትስ ስቴዲየም ዙሪያ መንገዱ ተዘጋ፣ በቃ ዘጭ አለ። ከዛ በኋላ ደጋፊዎች ርችት መለኮስ ጀመሩ፣ ዘፈን መስፈን ጀመሩ። አንድ ላይ ደጋፊዎች የአርሰናልን ቻምፒየንነት ሰለብሬት አደረጉ ወይም ደግሞ ደስታቸውን ገለጹ ማለት ነው። የሆነ ሰዓት ላይ ሰዎች ጸብ የተጀመረ መስሏቸው ነበረ። ነገር ግን የአርሰናል የቀድሞ ተጫዋች ወይም ደግሞ የአርሰናል ሌጀንድ ይሉታል የአርሰናሉ ጀግና ኢያን ራይት እሱ ወደ ስቴዲየም መጥቶ ነበረ እና እሱን ከክራውድ ወይም ደግሞ ካለው ህዝብ መሀል አውጥተው እሱን ወደ መሀል ለማስገባት ሲሞክሩ የነበረበት ነገር እንደሆነ ነው የሚገልጸው። እና የአርሰናል ደጋፊዎች ብቻ አልነበሩም የዛን ቀን በስቴዲየሙ የተገኙት። እንግዲህ ማንቸስተር ሲቲዎች ዋንጫውን ያሸነፉለት ምንድን ነው የሚሏቸው እዚህ ጋር ገነርሳውረስ ወይም ደግሞ የአርሰናል የክለብ ትናንሾቹ ተጫዋቾች አሉ አይደለ? የአርሰናል ደጋፊ ብቻ ሳይሆን ማንቸስተር ሲቲዎች ከቦርመዝ ጋር አቻ ሲወጡ የአርሰናል ትንሾቹ ተጫዋቾች ራሳቸው ናቸው ወደ ስቴዲየም በመምጣት ደስታቸውን ከደጋፊው ጋር የገለጹት። አንድ ሃቪየር የሚባል የአርሰናል ደጋፊ ይህ የአርሰናል ስኬት እውን አይመስልም፣ በቃ በእውነት አልመሰለኝም ብሎ ሲገልጽ ነበረ በማለት ነው እንግዲህ ጋርዲያን የዘገበው። የአርሰናል ደጋፊ ሃቪየር ሲያብራራው እንግዲህ እንዴት እውን እንዳልሆነለት ኤክስፕሌን ዛት አርሰናል ሲዝን ሃድ ቢን ቬሪ ዲፊካልት ኤንድ ኤግዞስቲንግ። እውነቴን ነው። በነገራችን ላይ አርሰናሎች በተጫወቱ ቁጥር ደግሞ የአንድ ለባዶ የሚያሸንፉት ነገር አለ። በቃ በአንድ ጎል ልዩነት ጎል እኮ ሊገባባቸው ይችላል። የአርሰናል ደጋፊ ከነበራችሁ እንግዲህ ሰቀቀኑን የምታውቁት። እና የሃቪየር የሚባለው የአርሰናል ደጋፊ በጣም አድካሚ ነበር እና ይህ የአርሰናልን ስኬት ጭራሽ ልዩ ወይም ደግሞ ስፔሻል የሚያደርገው አንዱ ምክንያት ያ ነበር። በጣም ከባድ ሲዝን ነበር። ያ ብቻ ሳይሆን አድካሚ አስጨናቂ የውድድር ዘመን እንደነበረም ሃቪየር ሲገልጽ ነበር ብሎ ነው የዘገበው። ሌላ ደጋፊ ደግሞ ጄደን የሚባል ሌላ ደጋፊ ምንድን ነው ያለው? በጣም ደስተኛ መሆኑን ገልጿል። በመጀመሪያ ደረጃ በጣም ደስተኛ ከሆነበት ምክንያቱ ደግሞ አንዱ ምክንያት ምንድን ነው? የአርሰናል ደጋፊዎች በተለይ በተቀናቃኝ ቡድን ደጋፊዎች ሙድ ሲያዝባቸው ነበረ ወይም ደግሞ ሲተረቡ ነበር። ምን እየተባሉ አርሰናሎች መቼም የፕሪሚየር ሊጉን ዋንጫ አያነሱም እየተባሉ ያው ሙድ ሲያዝባቸው እንደነበረ ጄደን የሚባለው የአርሰናል ደጋፊ ሀሳቡን ገልጿል። ይህንን ሀሳቡን የገለጸው እንግዲህ ማንቸስተር ሲቲዎች ከቦርንመዝ ጋር አንድ አቻ ወጥተው መድፈኞቹ ቻምፒየን መሆናቸውን ባረጋገጡበት ጊዜ ነው። ጄደን ቀጥሎ ምንድን ነው ያለው? የአርሰናሎች አሰልጣኝ ሚኬል አርቴታን ሲያሞግሰው ነበረ። ለምንድን ነው ሲያሞግሰው የነበረው? አይምሮ ውስጥ ለነበረው ሀሳብ ያንን ሀሳቡን ሳይቀይር በዛ ዘልቆ በመቆየቱና በስተመጨረሻም ስኬታማ በመሆኑ ሚኬል አርቴታን አድንቆታል ማለት ነው። ስለዚህ የዘጋርዲያን ዘገባ ያው የተለያዩ የአርሰናል ደጋፊዎች የነበራቸውን ሪያክሽን ወይም ደግሞ ደስታቸው እንዴት ሲገልጹ እንደነበረ ዘግቧል። ለምሳሌ 3 ሴቶች ከኒውዚላንድ መጥተው ነበረ
ወደ ስቴዲየሙ የመጡት እና እነዚህ ከኒውዚላንድ መጥተው ለንደን የሚገኙት እነኚህ 3 ሴቶች በስቴዲየሙ አቅራቢያ ነበር የሚኖሩት እና የዛን ሰዓት ላይ ልክ አርሰናል ማሸነፉን ሲያውቁ ነው እንግዲህ እዛ የተገኙት። ያ ብቻ ሳይሆን አንድ ትንሽዬ ልጅም ስቴዲየሙ አካባቢ ነበረ እና ፒጃማውን እንደለበሰ ወይም ደግሞ የአልጋ ልብስ እንዴት ነው የሚባለው ሲተኛ የለበሰውን ልብስ እንደለበሰ ነው ወደ ስቴዲየም የመጣው የትንሽ ልጅ። እናም አባቱ ነው ከአልጋ ላይ አንስቶት ይዞት ወደ ስቴዲየም ሄደው ማለት ነው። ስለዚህ ምናልባት ይህንን ቪዲዮ እግር ኳስ የማይከታተል ሰው ወይም ደግሞ አንድን ቡድን በጽናት የማይደግፍ ሰው የሚያየው ከሆነ አብደዋል እንደ እነዚህ ሰዎች ነው የሚለው። ነገር ግን ደጋፊ ከሆናችሁ ኖርማል ነው ብለን ነው የምናስበው። እና ይሄኛው ትንሽዬ ልጅ እንደተኛ ወይም ደግሞ ከነ ፒጃማው አባቱ ከአልጋ ላይ ብድግ አድርጎት ነው ይዞት የመጣው ኤሚሬትስ ስቴዲየም ላይ የአርሰናሎችን የፕሪሚየር ሊግ ዋንጫ አሸናፊነት ወይም ቻምፒየንነት ለእሱን እንግዲህ ደስታቸውን አንድ ላይ ከሌሎች ደጋፊዎች ጋር አንድ ላይ ለማክበር። ስለዚህ የዘጋርዲያን ይህንን ዘገባ የዘገበው የዘጋርዲያን ጸሐፊ ምንድን ነው ያለው? Football in England can often feel angry and toxic between rival fans, but on this night the mood was pure happiness. ስለዚህ በአጠቃላይ በእግር ኳስ በተለይ በእንግሊዝ እግር ኳስ በተለይ በደጋፊዎች በተቀናቃኝ ደጋፊዎች መካከል ብስጭት እና ደግሞ ይሄ ጤናማ ያልሆነ ፉክክር የሚታይበት ነው። ነገር ግን በዚህ ምሽት ይላል በዚህ ምሽት ንጹህ ደስታ ነበረ ወይም ደስታ ብቻ ነበር የታየው በማለት ነው የገለጸው። በሁሉም እድሜ፣ በሁሉም ዘር፣ በሁሉም የኢኮኖሚ ባክግራውንድ የነበሩ የአርሰናል ደጋፊዎች በሰሜን ለንደን ተገኝተው ደስታቸውን ገልጸዋል። የአርሰናልን ቻምፒየን መሆን አጣጥመዋል በማለት ነው የሚገልጸው። ስለዚህ ወይም ደግሞ የዚህ ሪፖርት ወይም የዚህ ዘገባ ጸሐፊ ምን ያለ ይመስላችኋል? እንደዚህ አይነት ደስታን መመልከት ሬር ነው ወይም ብዙ ጊዜ የማናየው ነገር ነው። ለዚህም ነው አርሰናሎች እያንዳንዷን ሰከንድ ወይም ደግሞ የአርሰናል ደጋፊዎች እያንዳንዷን ሰከንድ ማጣጣም የሚፈልጉት በማለት ነው እንግዲህ የገለጸው። ስለዚህ ቅድም እንዳልኳችሁ እንደ እኔ ግምት ይህንን ድል የአርሰናል ደጋፊዎች ብቻ ሳይሆኑ እግር ኳስ ምን ማለት እንደሆነ በተለይ ለአርሰናሎች ይህ ዋንጫ ምን ማለት እንደሆነ የሚረዳው የእግር ኳስ ማህበረሰብ በሙሉ ከአርሰናሎች ጋር አብሮ ደስታውን የሚገልጽ ይመስለኛል። ይህ የኔ ግምት ነው። አንድ ተጨማሪ የዘጋርዲያን ሪፖርት የዘገበውን ዘገባ ነገራችሁ ይህን ቪዲዮ አቆማለሁ ማለት ነው። ይህ ዘገባ የሚያጠነጥነው ወይም ደግሞ ትኩረቱን ያደረገው ያው አሁን እያወራን ስላለ ነው የአርሰናሎች ከ22 ዓመት በኋላ ተስፋ ባለመቁረጥ የፕሪሚየር ሊጉን ዋንጫ በስተመጨረሻ ስለማሸነፋቸው ነው። ከዛ ግን ይሄ ምን ይላል? ይሄ ዘገባ ምንድን ነው የሚለን? ይህ ድል ስለ እግር ኳስ ብቻ አይደለም ይላል። ይህ ድል ስለ ፖለቲካ የሚያስረዳን ነው፣ ስለ አመራር ወይም ስለ ሊደርሺፕ የሚያስረዳን ነው በማለት ነው የገለጸው። በተለይ የእንግሊዝ ጠቅላይ ሚኒስቴር ወይም ደግሞ የታላቋ ብሪታንያ ጠቅላይ ሚኒስቴር ከአርሰናል ድል መማር አለበት በማለት ነው እንግዲህ የሚገልጽልን። ስለዚህ የዚህ ዘገባ ጸሐፊ ምንድን ያለው? ኦፍኮርስ እርግጥ ነው እግር ኳስና ፖለቲካ ይለያያሉ። ነገር ግን ፖለቲካ ከእግር ኳስ መማር ያለበት ነገር አለ በማለት ነው የገለጸው። ስለዚህ የዚህ ሪፖርት ዘገባ አርሰናሎች በተለይ ከ22 ዓመት ጠብቀው በስተመጨረሻ የፕሪሚየር ሊጉን ዋንጫ በማሸነፋቸው ደስተኛ መሆኑን ነው የሚገልጸው። የአርሰናል ደጋፊ የሆንኩት ይለናል ይህ ጸሐፊ፣ የአርሰናል ደጋፊ የሆንኩት በልጆቼ ምክንያት ነው የሚለው። ወንዶቹ ልጆቹ የአርሰናል ደጋፊ ናቸው። እናም አይ ቲንክ መቼ ዕለት ነበር ጨዋታው? ሮግለት ሳይሆን ማክሰኞ ዕለት ነበር። ያ ሰኞ ዕለት ብቻ አርሰናሎች 1-0 አሸነፉ። አስጨንቀውን 1-0 ካሸነፉ በኋላ ከዛ በኋላ ቦርንመዞች ሲቲዎችን ነጥብ ካስጣሏቸው በኋላ እንግዲህ አርሰናሎች ቻምፒየን መሆናቸው ሲረጋገጥ ወደ ስቴዲየም ሄድኩኝ ነው የሚለው። ማክሰኞ ዕለት ነበር ጨዋታው። ከዛ በኋላ
ያው አርሰናሎች ማሸነፋቸውን ወይም ቻምፒየንስ መሆናቸውን ሲያውቅ ወደ ኤምሬትስ ስቴዲየም ሄደ። እናም በዚህ ዘገባው ምንድን ነው ያለው? ፖለቲከኞች ከአርሰናል ስኬት መማር አለባቸው ወይም መማር ይችላሉ ነው ያለው። አንዱ ከአርሰናል የተማርነው ነገር ስቴቢሊቲ ነው ይለናል። ስለዚህ ይህ ስቴቢሊቲ የሚለው የእንግሊዝኛ ቃል ትርጉሙ ምንድን ነው? ለምሳሌ የሆነ ነገር ስቴብል ነው የምንል ከሆነ አይቀየርም፣ አይለዋወጥም እንደማለት ነው። ይህ የማይለዋወጠው ነገር ምንድን ነው? ይህ እንግዲህ እንደሱ ዘገባ ከሆነ የማይለዋወጠው ነገር ለምሳሌ ሚኬል አርቴታ በአርሰናል ቤት 2 ጊዜ 8ኛ ደረጃ ቡድኑ ሲወጣ አርሰናሎች ማኔጀራቸው ወይም ደግሞ አሰልጣኛቸውን አልቀየሩትም። 2ኛ 8ኛ ሲወጣ ሊቀይሩት ይችሉ ነበረ። ስለዚህ ለውጥ አላደረጉም። እንደ ፈረንጆቹ አቆጣጠር በ2020 ደግሞ አርሰናሎች ከፕሪሚየር ሊግ የደረጃ ሰንጠረዥ መጨረሻ ላይ ተቃርበው ነበር ወይም ታች ወርደው ነበረ። ነገር ግን ቡድኑ በአርቴታ ላይ የነበረው እምነት አልተቀየረም። ነገር ግን ይለናል እንግሊዝ በተመሳሳይ ዓመታት ብዙ ጠቅላይ ሚኒስቴሮችን የቀየረችው በማለት ነው እንግዲህ የዘገበው። እናም ይህ ጸሐፊ ምንድን ያለው አርሰናሎች በስተመጨረሻ ስኬታማ የሆኑት ትዕግስት ስለነበራቸው ነው። የክለቡ ባለቤቶች በአርቴታ ላይ እምነት ነበራቸው። እናም ቡድኑን በትክክል ለመመስረት እንዲችል ጊዜ ሰጥተውታል በማለት ነው የገለጸው። ስለዚህ ያ ስለ ስቴቢሊቲ ወይም ደግሞ ለውጥ ሳይኖር ስለ ትዕግስት የጻፈው ነገር ነው። ሌላኛው ሌሰን ወይም ደግሞ ሌላኛው ፖለቲከኞች ሊማሩ ይችላሉ ብሎ ያነሳው ሀሳብ ምን መሰላችሁ? የረዥም ጊዜ እቅድን ነው፣ ሎንግ ተርም ፕላኒንግ በማለት ገልጾታል። ስለዚህ አርሰናሎች እንግዲህ ሪፖርቶች እንደሚነግሩን ከሆነ ከአመታት በፊት የተጠና ጥናት ነበረ። እናም እንደ ማንቸስተር ሲቲ እንደ ሊቨርፑል አይነት ያሉት ቡድኖች በጊዜ ሂደት እንደሚደክሙ ፕሪዲክት አድርገው ወይም ገምተው ነበረ። ምክንያቱም ቁልፍ የሚባሉ ተጫዋቾች ያረጃሉ ወይም ደግሞ ቁልፍ የሚባሉ የነዚህ የማንቸስተር ሲቲ እና የሊቨርፑል ተጫዋቾች ቡድኑን ጥለው ይሄዳሉ የሚል ግምት ነበራቸው ነው የሚለው ዘገባው። ስለዚህ ይህንን መረጃ ወይም ደግሞ ይህንን መረጃ መሰረት በማድረግ አርሰናሎች ስኳዳቸውን ቀስ በቀስ መገንባት ጀመሩ። ስለዚህ ይህንን ስኳድ አርሰናሎች መገንባት የጀመሩት ምንን በማሰብ ነው ወይም ደግሞ ምንን ተስፋ በማድረግ ነው? የስኳድ ፒክ ያደርጋል ወይም ደግሞ የስኳድ የሆነ ሰዓት ላይ ትልቅ ደረጃ ይደርሳል በማለት ነው እንግዲህ ተስፋ አድርገው ስኳዱን ወይም ይህንን የቡድን ስብስብ መገንባት የጀመሩት። ያ ስኳድ የትኛው ነው? አሁን የምናየው የአርሰናል ስኳድ ነው የሚለን። ስለዚህ የጸሐፊ ከእንግሊዝ መንግስት ጋር ነው እያነጻጸረው። ፖለቲከኞች ብዙ ጊዜ የአጭር ጊዜ ችግሮችን ወይም ደግሞ ስለ ቀጣይ ስለሚመጣው ምርጫ ነው ትኩረት የሚያደርጉት፣ የረዥም ጊዜ እቅድን ሳይሆን በማለት ነው የገለጸው። እንግዲህ ያ ብቻ ሳይሆን ስኬት ግልጽ የሆነ ራዕይ ይፈልጋል። አርቴታ አርሰናሎች እንዴት መጫወት እንዳለባቸው እና ምን አይነት ቡድን መገንባት እንደሚፈልግ አርቴታ ያውቅ ነበረ። እናም ስለዚህ በአሁኑ ሰዓት ላይ ያው የጸሐፊ የአሁኑን የእንግሊዝ ጠቅላይ ሚኒስቴርን ነው የወቀሰው። ከአርሰናል እንማር እያለን ያለው በአጭሩ ወይም ደግሞ በስተመጨረሻ ምንድን ነው ያለው? ስለ እንግሊዝ ነው የሚያወራው። ስለ እንግሊዝ አይመለከተንም። ስለዚህ የአርቲክል ወይም ደግሞ የሪፖርት ሲያልቅ ምንድን ነው ያለው? የአርሰናል ድል አንድነትን፣ ደስታንና ተስፋን ያሳየ ነው። ኢቨን ፎር ፒፕል ሁ ዶንት ሰፖርት አርሰናል፣ አርሰናልን ለማይደግፉ ሰዎች ጭምር ብሏል። ስለዚህ ምናልባት እናንተ አርሰናልን ላትደግፉ ትችላላችሁ። ምክንያቱም ለአርሰናል ደጋፊዎች የአርሰናልን ዩኒቲ፣ የአርሰናልን አንድነት፣ የአርሰናልን ሃፒነስ፣ የአርሰናልን ደስታ፣ የአርሰናልን ሆፕ፣ የአርሰናልን ተስፋ መመልከት ቀላል ነው ለአርሰናል ደጋፊዎች። ምናልባት እናንተ የአርሰናል ደጋፊ ካልሆናችሁ ምናልባት ነው የምላችሁ እንግዲህ የአርሰናል ደጋፊ ካልሆናችሁ
ጀስት ኢን ኬዝ የአርሰናል አንድነት፣ የአርሰናል ደስታ እና የአርሰናል ተስፋ ታይቷችኋል ወይ? ምክንያቱም ይህ የአርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉ ዋንጫ አሸናፊ መሆን ለአርሰናል ደጋፊ ቀላል ነው። ለማንኛውም መድፈኞቹ እንኳን ደስ አላችሁ። እንደኔ ቀጣይ ዓመት ድሉን ብትደግሙት የማይከፋኝም፣ ደስ ይለኛል እንጂ። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበለን።